አቤል አቃጣሪ ነው የምንለው። እሺ ቆይ ጠብቅ። አቤል ግን ወይኔ አቤል ግን እስኪ አቡ ሼር አድርጉልኝ። ይሄ ምን አይነት ወሬኛ ሰው ነው ግን አቤል? ያስ ቻይና ሌር ነው ቻይና የሚሄደው ፀጉር ላመጣ ነው። ቅንጥ ቅጥል ብዬ እንደዚህ መስፋቱን አላየሁም። እኔ እንደውም ጠበበኝ ብዬ ነበር። ሳሎን ቤት ይመስላል። ሰፋ ውዶቼ፣ ሰፋባችሁ እና ሳሎን ቤቴ ነው ጫማ ማስቀምጠው ውዶቼ። በዚህ አጋጣሚ ቡታንታይም ፖፖም ሁሉም ነገር እዚህ ነው ያለው ለማለት ያለው አመሰግናለሁ። እና የተባለው ነገር ምንም ውሸት የለውም፣ ትክክል ነው። ሰው ቢቀር እኮ ብያቸዋለሁ። የእነሱ ቆጣሪ ሆነው ነው እንጂ ከገባው 5 እስኪ ወደ ጎን ማርያምን እመቤቴ ከገባው 5 ደቂቃ ነው። 5 ደቂቃ በ5 ደቂቃ ውስጥ 5600 ሰው እያየ ነው። መታደል ይሄ አታገኙትም። ግን እኔ ለዛውም ሰው ተኝቶ ግቢልን ተለምኜ ሰው ተኝቶ ነው የምገባው። ከዛ እናንተ ከተኛችሁ በኋላ እስከ ማታ ድረስ ከነ ኤርሚ ጋር ጌም እጫወታለሁ። ማታ ሰው ተኝቶ አሜሪካኖችና አውሮፓዎች ምናምን እነዚህ አውሮፓ ያሉ ተቀምጠው እመቤቴን ጌም እጫወታለሁ። እናንተ ተኝታችኋል። 1200 ሰው አያት ብሎ ያማሉ እንዴ? እስቲል ግን በልጣችኋለሁ። እናንተን ቀን ገባችሁ ሌሊት በለጣ ገባችሁ 1200 ሰው ያየኝ ይበልጣችኋል። ሲቀጥል ደግሞ ከብሎክ ተፈታን ምናምን ብላችሁ የምትንጫጩ ማለት ነው። ሞዴሬተር ነው የፈታችሁ። እንኳንም ተፈታችሁ። ጠላ እኔ እንደው የዋ በመሆኔ ደስታዬንና ለውጤን ሳታዩ ቦለኳችሁ። ምንድነው ሞዴሬተሮቼ ደግሞ የኔን ለውጥና ደስታ እንድታዩ ፈቷችሁ። ይሄም ኮንተንት አርጋችሁት እንደ ትልቅ ታወራላችሁ። ምን አይነት መታደለው ጋይስ? ከብሎክ አወጣችን ቤታ ወይኔ ምናምን ተደስተው ያወራሉ እንዴ? ሞዴሬተር ነው ቦለ ምናምን ከብሎክ ያወጣችሁ። እኔስ ባወጣችሁ እንድትቃጠሉ ነው የምፈልገው ነው የምላችሁ። ይሄን በቁም ነገር አድርገው ጋይስ ፖስት ያደርጋሉ ያወራሉ ምናምን። ፈሴንም አጀንዳ ልታደርጉት ነው። ፈሴንም አጀንዳ ልታደርጉት ነው። ምን ያህል ግን መታደል ነው ጋይስ? እመብዬ ብነግር ከሄደ ታወራለህ። አቤልዬ ግን ኧረ በስመ አብ ወልደ መንፈስ ቅዱስ ጋይስ ሲሳዩ ይናገራሉ። ጋይስ ቻይናውን ሌር ነው በቃ እንግዲህ ተነቅቶብኛል። ቆጃጆ ፀጉሮች ላመጣ ነው ውዶቼ። ፀጉር እንትን ልከፍት ነው፣ ፀጉር ቤት ልከፍት ነው። እስኪ ስንቶቻችሁ ናችሁ መላጣዎች ከኔ ላይ ፀጉር የምገዙ? አቤል ይረገጣ ጋይስ አቃጠረ። ስንቶቻችሁ ናችሁ ጋይስ መላጣዎች እኔ ጋር ፀጉር የምትገዙ? ጻፉ እስኪ መላጣው ጻፉ። መላጣ በጣም ብዙ ሰው ይገዛኛል። ግን እኮ አንዳንድ ሰዎች ጋይስ እንደዚህ ብለው ነበረ። ሰዎች ሴት ልጆች ስራ ሲይዙ ሲለወጡ ያስደስተናል። የተጣላናቸውም የጣላናቸውም ቢሆን አዳዲስ ነገር ይዘው ሲመጡ ስራ ይዘው ሲመጡ ሴቶች ደስ ይለናል የሚሉ ሰዎች ነበሩ። ምን ነው ታዲያ በእኔ ተቃጠሉ? እኔ ዳምላቂ ምን ነው ተቃጠሉ ዶቼ ታዲያ? እኔ እስከማውቀው ድረስ ፍቅሮቼ አንዳንዶቹ ሰዎች ስራ ሲይዙ ደስ ይላል ነበረ የሚሉ ሰዎች ምን ነው? እና ይሄ ትክክል ነው ጋይስ፣ ምንም ውሸት የለበት። በሰው ፀጉር ቤት ስለከፈቱ ይሄ ፍልትልት ቅናቴ ከአይኔ ላይ አልፎ ግንባሬ ላይ ተነቦ ጋይስ ቻይና ሀገር ልሄድና ፀጉር ላመጣ ነው፣ ፀጉር ቤት ልከፍት ነው ውዶቼ። እንኳን ደስ ያላችሁ። ተቀድሞ ተነገራችሁ ግን በቃ ምን ማድረግ ይቻላል? ከተነቃብኝ በቃ ፀጉር ቤት ከፍት ነው ውዶቼ። እሺ በቅርቡ ከአንድ ወር በኋላ ግን ሀሳብ እንዳትቀይሩ። አሁን ህዝቡ አምናችኋል፣ እምነታችሁን እንዳታነሱ። ህዝቡ አምናችኋል፣ ፀጉር ቤት ከፍት ነው ብላችኋል፣ ምናምን ተናግራችኋል። ሌላ ደግሞ አጀንዳ ይዛችሁ እንዳትመጡ እሺ ውዶቼ። እና በዚህ አጋጣሚ እሺ ዝኑዬ አሁን ላይቭ ላይ ነኝ እኔ ውድ ሰው። አሁን ስለምወጣ መልስልሻለሁ እሺ። እኔ ውድ ከላይ ቴክስትሽን ያየው ነው ውዶቼ። እና በዚህ አጋጣሚ ደግሞ የኔ ፍቅሮች ማለት ነው ሳሎን ቤት ነው የምኖረውና ሳሎን ቤት ጫማ ያለ ፖፖ በዚህ በኩል አለ ውዶቼ። ፖፖ ይላሳያችሁ ውዶቼ። እስኪ ፖፖ ማየት የምትፈልጉ በዚህ በኩል ሽንት ቤት አለኝ ጋይስ። በዚህ በኩል ሽንት ቤት አለኝ። ሽንት ቤቱ በዚህ በኩል ነው ጋይስ። በዚህ ጋር ነው ስትዞሩ ሳሎን ቤቴ ነው ጋይስ፣ ሳሎን ቤቴ ነው። በዚህ በኩል ምግብ ማቅረቢያ ጠረጴዛ አለ። በዚህ በኩል ጫማ መደርደሪያ አለ። እሺ ውዶቼ ቴንክ ዩ ቬሪ ማች። ሳሎን ቤቴ ነው ጋይስ ጫማ የምደረድረው። ሰፋባችኋ። አይ ቤታ ግን ባለጌ ነሽ፣ ጨካኝ ነሽ። ምን አይነት ጨካኝ ነሽ ግን? ምን አይነት ባለጌ ሴት ነሽ ቤታዬ ግን? ስትለወጪ እንኳን አለዋወጥሽ እንዲህ ሰይጣን ይሆናል። አለዋወጥ ትለወጫለሽ እንዴ? በአንዴው ሰፋ ያለ ቤት ውስጥ ገብተሽ ኳስ ደንቀሻቸው ሳሎን ቤት ሁሉ አስባልሻቸው እኮ። ወይኔ ቤታዬ ሰፊ ቤት ውስጥ ነው ያለሁት ማለት ነው ጋይስ። ይሄን ሰፊ ቤት ውስጥ ነው ያለሁት በጓዬ ታድዬ
እኔ እኮ እንደዚህ ትክክል ለማሮቼ። እሺ ከቻይና ሲሄድ ምን ላምጣላችሁ? እኔ እንደሆነ ደግ ነኝ። ትክክል ለምንም ውሸት የለውም ማሮቼ፣ አንዴ ውሸት የለም። ሚስጥር ብዬ በነገርኩትኝ ቆንጆ ሴት ሳይ ሄዶ ንግር አረጋትኝ። ያቺ ደግሞ ቆንጆ ሴት ደግሞ ሄዳ ለጠላቴ ንግር አረገች። ውይ ተነቃብን። ኤኒዌይስ ጋይስ እኔ ንገራችሁ እግዚአብሔር ሰልችቶኛል። ያቺ ድሮዋ ቤታ የለቻችሁም። ቀብራ እንዲህ ቁፍር አርጋችሁ በዋጣችሁ ቀብራችኋታል። የለችም ውዶች። እኔ እዚህ ቲክቶክ ላይ የምመጣው ለአንድና ለአንድ አላማ አለኝ። እዚህ የኔ ፍቅር አላማ አለኝ ለአንድና ለአንድ የምመጣበት እዚህ ቲክቶክ ላይ ያንን አላማዬን ለማሳካት ነው የምመጣው። 4 ነጥብ መጫወት ካለብኝ እጣ ፈንታ ማጫወት ካለብኝ አጫወታችኋለሁ። ሀሜት ማማ ካለብን እና የኔ ስስት ሀሜት ማማ ካለብን እናማለን። ምንድነው ትናንትና ሰው ሁሉ ህዝብ ተኝቶ ነው አይደል? 1200 ሰው አያትኝ ብላችሁ ነፍሳችሁ ተጨንቃለለ። አንድ ሰው እስከሚያይን ድረስ ማለት ነው እየለመንኩ እዚህ ቲክቶክ ላይ ቀጥላለሁ። ፖፖን አሳይኝ፣ ቆይ አሳያችኋለሁ ውዶቼ። እና አትጨነቁ ውዶቼ። እኔ እንደ ድሮ አይደለሁም። ይሄ እንደ ድሮ ይሄ አይደለም። እኔ እዚህ ነው አይደለም፣ እዚህ ነው የምሄደው፣ እዚህ ነው ማድረገው እያልኩኝ ምዘባረቅ ሳለም ትክክላችሁ እያልኩ ነው ማልፋችሁ። እንዲህ ነው አጀንዳችሁን ምዘጋው እንጂ ለእናንተ ቁጭ ብዬ ነው አይደለም ነው እያልኩኝ አልከራከርም። ትክክላችሁ ነገርም ሌላ ሀሳብ ስመጡ ትክክላችሁ። አለቀ። ምን አጨናነቀኝ ጋይስ? ለማን ብዬ ማርያምን ጋይስ እስኪ ያስቡት። ለማን ብዬ ነው ይሄን ያክል የምጨናነቀው? ለማንስ ለማስረዳት? ኧረ ወዲያ ማነው ኩና እግዚአብሔር ሰልችቶኝ ጋይ ሰለቸኝና ማለት ነው። እኔ በፈልግ አጀንዳውን ማስፋት ክርስቶስን ቦታ አልሰጣችሁም። ኢቭን ከብሎክ ወጣም ብለው ጃፒ በስማ እኔ ግን ጃፒ እኔ ግርም ያለኝ ነገር ጃፒ ከመቼ ጀምሮ ነው ልጅህን ደብቀ የምታውቀው? እኔ ጃፒ ማርያምን ልጅ እንዳለው እኔ ራሱ ነግሬያቸዋለሁ። የልጁን እናት እንደማቅ ምናምን መቼ ነው ጃፒ ሰው ደብቆ የሚያውቀው? ቆይ ጌታ ምስክሬ ነው። የጃፒን ገርሞኝ ደግሞ አየኔ ፍቅር ገርሞኝ ጃፒ መች ደብቆ ያውቃል? ልጁን መች ደብቆ ያውቃል? የጃኒ እኔ ጋይስ የሰው ነገር ማለት እንኳን መግባት ስለማልፈልግ ነው። ይሄ ከባድ ነገር ነው። በማርያም ወይኔ ፍቅር የሰው ነገር መሀል መግባት አልፈልግም። ለምን አሁን ብዙ ሰው አስተያየት እየሰጠበት ነው። እኔ ቢቀርብኝ ይሻላል። ሽማሮቼ ቢቀርብኝ ይሻላል። አሁን አንዷ ቤቷን ከፍታ ማለት ነው ጃኒ የስንት ሺህ እንትን ነው የምታደርገው ትላለች። እንትናይት ለምንድን ነው ማሮቼ እንዴት ብዬ ላስረዳችሁ? ለምንድን ነው የሰው አሁን አንድ ሰው የራሱ የሆነ እድል አለው። ለምሳሌ የኔ እድል ቁጭሬ ሰፈር ውስጥ የመኖር እድል ካለ የአንዷ እድል ደግሞ ቪላ ቤት ውስጥ የመኖር እድል ካላትኝ የዛ ሰው እድል ነው። ያ ሰው ቁጭራ ሰፈር ውስጥ እኔ ስለኖርኩ ብቻ ቁጭራ ሰፈር ውስጥ ያ ሰው ካልኖረ ብላችሁ አትጋፈጡ። ማርያምን እኔ ታዘብኩት ይሄንን ነው። እኔ ለምንድን ነው ሰዎች የሚያወዳድ? የሰው እድል አለ። በቃ አንድ ሰው ሀብታም ከሆነ ወይም ደግሞ ብር ካለው ምናምን ለምንድን ነው ሁሉ ጊዜ የታመሙ ሰዎች፣ የተራቡ ሰዎች፣ የተቸገሩ ሰዎች፣ የወደቁ ሰዎች የሚነሱትኝ? በደህና ሰዓት እኮ አያነሳቸውም። አዎ እግዚአብሔር ይስጥሽ መልካም ሴት ጋላሪ ሙሉ ከቻላችሁ ልጆቼ ከፍተኛ ኃይል ውስጥ ነው ያለሁትኝ። ጋላሪ ሙሉ የምትችሉ ከሆነ ካልቻላችሁ ችግር የለውም። ተደባድቤም አልጠይቅም። ግን እኔ አንድ ጥያቄ እግዚአብሔርን ለእናንተ ጋይዝ ሁሉ ጊዜ ሰው ልጅ የታዘብኩት ማለት ነው። አሁን በጃኒ ጉዳይ የሆነ ቪዲዮ አይቼ ነው የታዘብኩት ነገር በደህና ሰዓት የታመሙትን ቴንኬን ይፈቀር በደህና ሰዓት የታመሙት አይነሱም። በደህና ሰዓት የተራቡት አይነሱም። በደህና ሰዓት የወደቁ ሰዎች ወይ ደግሞ የሞቱ ሰዎች አይነሱም። ልክ የሆነ ሰው ሲመጣ እሷ እኮ እንደዚህ ልብስ ለብሳለች ስንት ሰው ኢትዮጵያ ውስጥ ተርቦ ይላቸዋል። ለምን እናንተ እነዛ የተራቡትን ሰዎች እናንተ አትረዷቸውም? ለምን እናንተ በደህናው ሰዓት አስታውሳችሁ ህዝብ ተነስቶ እንዲረዳቸው ለምን አታደርጉም? ኖ ታይ አይደለም ጋይስ፣ ቆይ ተረጋጉ። እኔ ሁሉ ጊዜ ማርያምን ሰውን ሲያወዳድር በጣም ነው የሚያስጠላኝ። በቃ ልጅቷ የራሷ እድል አላት፣ ይመቻት፣ ይክፈትላት። ጃኒ በቃ ምንድነው ይናቀል? ለምንድን ነው ከሌላ ሰው ጋር ሰው ማወዳደር? እኔ በጣም ነው የሚያስጠላኝ ክርስቶስን እንዴ ሞትዬ ሌሎቹ ሰዎች ውሻ ሲያሳድጉ ወይኔ ውሻ ታሳድጋላችሁ ታድላችሁ ይባላል። እኔ ባትኛችን ቁርጥ አድርጋ ሞጣ ፖስተው ቆራርጦ ሞጣ ያይኗ እረዳለሁ። እንኳን አንተ አይደለም ማለት ነው። በጣም ብዙዎቹ ቀጠሮ ጌም ሲኖርባቸው የሆነ ነገር ሲኖርባቸው ድራማ ይሰራሉ፣ እኔን ያነሳሉ ምናምን እና ይመችክ። ጌም አለ መሰለኝ አይ ቲንክ ጌም አለበት ጋይስ መሰለኝ። ቀጠሮ ጌም አለበት አይደል? ምንም ሳላረግ ፊፊ የኔ ፍቅር
ቀይ ማሬ እዛ መስመር እመጣለን። ብልግን እንጂም የደረሰብሽ እኔም ደርሶብኛል ውዴ። ቆይ እናወራለን። ብልግና ይሄ ነው። እሺ ጋይስ፣ ይሄ ነው ብልግና ማለት። ሰዎች ሲነኩ ለራሳቸው መቆም ብልግና አይደለም። ምንም አላረኩት፣ አልሰደም ያደረገው ምንም ሳልለው የሆነ ወሬ ልንገራችሁ። ቱ ካመጣችሁት ወሬውንማ እቺ ፈታው እኔ ላይም ደርሶብኛል እና እኔ አንፎሎ አድርጌዋለሁ። ያን ሰው አንፎሎ አድርጌዋለሁ። ለምን ብላችሁ ብትጠይቁኝ ማለት ነው ሙሉ ጊፍተሮቼ ጋር ይኸው አባቴ ይሙትን ያ ሰው እኔ አልጻፍኩም ይላል። ከነ መረጃ ወጣለሁ። ሙሉ ጊፍተሬ ጋር እየተኬደ አባባል ልንገራችሁ። are you there አንዱን ጊፍተሬን are you there ተብሎ ስም ተጻፈ ከጎኑ ማለት ነው። የሰውየውን ስም አይደለችም እሱ አይደለችም። አረ እናንተ ብታቋት ነው የምትሉት። እኔ በጣም ነበር ድሮ መወዳት፣ ታሳዝነኝ ነበረ ምናምን። እግዚአብሔር በጣም ነው መወዳት፣ ታሳዝነኛል። ምስኪን ትመስለኝ ነበር። ለካ ጅሪት እዚህ እየመጣች ቤታዬ እወድሻለሁ እያለ ጊፍተሮቼ ላጥ እያደረገ ይዛ ትጽፋለች። ከዛ አንደኛውን ደግሞ ሄደችና አንደኛው ጋር የስም ትርጉም ምንድን ነው አለችው። የኔ እናት የስሙ ትርጉም አማረች። የስሙ አይደለችም፣ አባቴ ሞት አይደል፣ እሷ አይደለችም። እሷም ታደርጋለች አለችበት፣ እሷም አለችበት። የለውም ብትል ከነ ማስረጃው አውጥቼ እሰጣለሁ። እሷ አይደለችም፣ ሌላ ሰው ናት። ሌላ ጋይስ እማትገምቷት ሴት ናት። እኔ ላይ ብቻ እኮ መስሎኝ ነበር። ጭራሽ ዓለም አቀፍ የሚጫወቱትን ጋር ሄዳ ሰዎች ጋር ትጽፋለች። ከዛ የኔ ጊፍተር ጋር እኮ መታ ነው። ከዛ ሁለት ሰዎች ደግሞ ሴቶች ናቸው፣ ወንዶች መስለዋትኝ ስትጽፍ እነሱ ለእኔ መጥተው አሳዩኝ፣ ነገሩኝ። ከዛ 4 ስክሪንሻት ሲይዝባት አንፎሎ አረኳት። ከዛ ዛሬ ደግሞ የሆነ ሰው ጋር ሄዳ የሆነ ስም አልጠቅስላችሁም፣ እዚህ ማስገባት አልፈልግም። ጋይስ ሜምበር እየሆናችሁ እሺ፣ ጎበዝ አስታወሽኝ። ቴንኪዩ ኢንስታግራም ላይ ቴንኪዩ እንደዚህ አስታውሱኝ። ሜምበር እየሆናችሁ ሜምበር ሁኑልኝ ጋይስ፣ ሜምበር ሁኑልኝ። ከላይ ከፕሮፋይል ጎን ያለው ሜምበር ሁኑልኝ። ከዛ ዛሬ የሆነ ሰው ጭራሽ እኮ ምንድነው ቲክቶክ አሉባልታ ውስጥ የሌለ ሰው ነው፣ ሀበሻ ጋር የማይገናኝ ሰው ምናምን ሰው ጋር እዛ ጋር ተኬዶ ተጻፈ። ይህ ሰው ጊፍተር ጋር ተኬዶ ተጻፈ። ስማኔ ማስገባት ስላልፈለኩ ነው። እሺ ማሮቼ። እና ለካ እኔ ብቻ ይመስለኝ ነበር። ጭራሽ ብለው እዚህ ልጅቱ ጌም ትጫወታለች፣ ከሀበሻ ጋር ትገናኝ፣ ከሰው ጋር ትገናኝ፣ መልካም ሲል ለራሷን ችላ የምትጫወት ልጅ ናት። የእሷ ጊፍተር ጋር ሄዶ ያው ሰው ደግሞ ጻፈ። አረ በእግዚአብሔር አረ ተይ ግን እግዚአብሔርን ፍሬ አንቺ የምትጽፊዋ ልጅ። እኔም መቤቴን 4 ስክሪንሻት ይዤብሻለሁ የኔ ጊፍተሮች ጋር ስትጽፊ የለም ብለሽ ከወጣሽ ማለት ነው። ለዛ ነው አንፎሎ ያደረኩኝ። ስምሽን አልጠቅሰውም። አንቺ ሞት አድርገሽ የጸጥ ያልሽው ስራሽን ስለምታውቂ ነው ውዴ። አንድ ሰው ነው የምቀኛ ብሎ የጻፈው። ከተመቀኘው ደግ ተመቀኘው። እኔ የሰው ጊፍተር ጋር አይደለም የራሴ ጊፍተርም አልጽፍም። እኔ እስኪ አንድ ቲክቶክ ዓለም ላይ አልኳችሁ እኮ እኔ በህይወት ዘመን ቆሜ አንድ ቲክቶክ ዓለም ላይ ኑና ሰፖርት አድርጉኝ ያልኩት ጊፍተር ካለ ይምጣ እያችኋለሁ። ቤታ እኔ እንኳን የሰው ተውትኝ የራሴ ሰው